የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን አለው። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። በሃይሚና በብሩክ መሀል ሌላ ነገር እንግዲህ ተፈጥሯል። ብሩክ ዱባይ የሚሄድ ፍላጎቱን እንደተወ፣ ሃይሚ ግን በአሁን ሰዓት ዱባይ መሄድ እንደምትፈልግ ምክንያቱም ከሚፈጠሩ ችግሮች ለመራቅ ፈልጋ እንደሆነ ነግረው ነበረ። ተስማምቻለሁ፣ አንድ ላይ ዱባይ ብንሄድ ደስ ይለኛል፣ ዱባይ ሄደን ችግሮቻችንን እዛው ፈተን ብንመጣ ጥሩ ነው ትለዋለች። እሱ ደግሞ ምንድነው ከዚህ ቦታ የትም ሳንርቅ አንድ ላይ ሆነን ይህን ጸንተን ማሳለፍ አለብን። ይህን ችግር አንድ ላይ ሆነን ካላሳለፍን በእነዚህ አይነት ሸሽተን መሸሽ ሳይሆን አንድ ላይ ሆነን ማሳለፍ አለብን። ከዚህ በፊት ዱባይ እንሂድ ስልሽ ለምንድን ነው ዱባይ የሚሄዱን ፍላጎት ከኔ ጋር የተውሹ ወይም አልተስማምሹ ምናምን ነገር ብሏት ነበር። እሷ ደግሞ ለምን ብዬ ነው የምሸሸው የሚል አስተሳሰብ ስላለኝ ነው እንጂ የሚሄዱን ፍላጎት ጠልቼው አይደለም፣ ግን ያው ምክንያት ስላለኝ ምክንያቴ ይሄ ነው፣ የመሸሽ ፍላጎት ስለሌለ። አሁን ላይ ግን ችግሮች በጣም የተፈጠሩ ነው። ስለዚህ ያን ችግር ደግሞ ምን አድርጌ ማሳለፍ አለብኝ? ከእንደዚህ አይነት ቦታ ርቄ እኔና አንተ ለብቻችን ሆነን ወጥተን የግድ ችግሮቻችንን ጸንተን ማሳለፍ አለብን። ከዚህ ከአካባቢው ካለንበት ቦታ ርቀን ነው መሆን ያለበት እንጂ እዚህ ሆነን ጥሩ ነገር የተፈጠረ አይደለም። ስለዚህ ከዚህ ችግር ምን መሆን አለብን? መራቅ አለብን። እኔ እስማማለሁ። ምክንያቱም ለመሰላችሁ ምንም ጥያቄ የለውም። ያው ታውቃላችሁ ምን አይነት ነገር እንደደረሰባት እንደነሰራትም ራሷንም እንደሳተች። ብሩክ ደግሞ አልፈልጋትም ብሏታል አብሳላትን። እሷ ተዋት፣ እሷን በቃ ምን አይነት ችግር እንዳለባት ሁላችንም የምናውቀው ነገር ነው። አብሳላት አሁንም እዚህ ድረስ እስካሉ ድረስ ችግር የመፍጠሩን ቻንስ ካገኘች ትፈጥራለች፣ ምንም ጥያቄ የለውም። ግን ሃይሚና ብሩክ አሁን ሃይሚ ባቀረበችው ሀሳብ ብሩክ ተስማምቶ ብሄድ ጥሩ ነው። ብሩክ ግን አይ መሆን ያለበት እኔና አንቺ ምን መሆን አለብን አሁን ላይ አንድ ላይ ሆነን ነው ማሳለፍ ያለብን እንጂ ስለራቀን ችግሮቻችን ይፈታል የሚል ሀሳብ የለኝም። እና ደግሞ ብዙ ወጪዎችን አውጥቻለሁ። ብዙ ወጪዎችን ስላወጣው ያ ትኬቱን ከሽፎብኛል። ስለዚህ እንደገና ሌላ ወጪ ማወጣበት ምንም አይነት ምክንያት የለኝም ብሎ በሁለቱ መሀል ሌላ መተረማመስ ተፈጥሯል ማለት ነው። ብቻ ብዙ ነገር ተፈጥሯል። አንድ ላይ እንመለከታለን። ቻናሉ ላይ ሪያክት ነው። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን ከመጨረሻው አብራችሁን ቆዩ። ይመቻችሁ። ግዴታችን ግን ደግሞ የዱባይ ያልሽው ነገር አሁን ሊሆን አይችልም። ምን ማለት ነው? አሁን ሊሆን አይችልም። ለምን መሄድ አንችልም? ለምን እኮ ለምን? ቀኑ አልፏል እና ይለፋ። ቀኑ አለፈ፣ ትኬቱንም ከሰርኩት፣ ችግር የለውም። ሌላ ችግር ተደራረበብኝ። ስለዚህ ያው ቅድም እንዳልኳችሁ ትኬቱ ስለከሸፈ እንዲሁም ደግሞ ቀኑም ስላለፈ ምንም የምንሄድበት አንዱ ምክንያት እሱ ነው። ሲቀጥል ደግሞ እንደዚህ መሄድ አስፈላጊ እንዳልሆነ ሌላ ችግርም ስለተፈጠረ ችግሩም እንደሆነ ታውቃላችሁ፣ አብሳላት ናት ችግሩም እንደሆነ። ስለዚህ ያ ችግር ስላለ ምን መሆን አለብን? አሁን ላይ በቃ እዚህ ሆነን ማሳለፍ አለብን ነው እያላት ያለው። እንደኔ አንድ ላይ ቢሄዱ አሪፍ ነው። ምክንያቱም ችግሮቻቸውን አቅልሎ ቢያንስ ቀንሶ ይመጣሉ። ይሄ ነው የማስበው። ወጪም አልፈልግም፣ ይቅርብን። እዚሁ ችግራችን መፍታት እንችላለን። በቅድሚያ አንቺ ራሽን አእምሮሽን ነፃ አድርጊ። ገብቶሻል አይደል? እሷማ እንዴት አድርጋ ራሷን ነፃ ታደርግ? ምንም ያው ታውቃላችሁ፣ ሴት ልጅ ናት። ትንሽ ነገር ነው ይበቃት። ለመጨነቅም ለምንም ቅርብ ናት። ከወንድ ልጅ አንጻር ሴት ልጅ በጣም ለብዙ ነገሮች ወይም ይሄ ኢሞሽናል በምንለው ዙሪያ ለዛ ነገር በጣም ቅርብ ናት። ስለዚህ አልፈርደባት። ብትሄድ አንድ ላይ ቢሄዱ አሪፍ ነው። ግን ያው ብሩክ እያለ ያለው አሁን የምትጨንቂበትን ነገር እርሺው፣ ከኔ ጋር ሆነሽ አንድ ላይ አሳልፊ ነው። አልስማማም እኔ አንድ ላይ ሄደው ያለውን ችግር ፈተው ቢመጡ። ምክንያቱም ካለንበት ወይም አንድ ነገር ውስጥ ሆነን ከሚያስጨንቀን ከዛ ነገር ውስጥ ስንወጣ ያው እንትኑ ይቀንስልናል ማለት ክብደቱ ሁሉን ነገር ይቀንስልናል። ያው እንደዛ ለማድረግ ነው የሃይሚ ሀሳብ። ግን እየሆነ ያለው በተቃራኒ ነው ማለት ነው። ለምን መሄድ ስላለብን? ለምን አንድ ሪዝን ንገሪኝ። መሄድ ስላለብን አንድ ሪዝን። ለሁለታችን ሰላም ማለት እዚህ ሆነ ሰላማችን ማግኘት አንችልም? እኔና አንቺ መግባባት አንችልም? ጭራሽ እየታመምኩኝ ነው እኔ። አዎ አትችሉም። በቃ ይኸውም ተናግራለች። እኔ ጭራሽ የታመምኩ ነው፣ የግድ ከዚህ ቦታ መራቅ አለብን። ካራቅን ምንም አይነት ሰላም ልናገኝ አንችልም። ስለዚህ ምንድነው መራቅ አለብን። ካራቅን በቃ ምንም አይነት ኮምፕሊት የሆነ ወይም ፍጹም የሆነ ሰላምን ልናገኝ አንችልም ነው የእሷ እይታዋ። እንደዛ ነው፣ ልክ ነች። ግን ብሩክ ቢስማማ ተስማምቶ ደግሞ አንድ ላይ ቢሄዱ አሪፍ ነው ብዬ ነው የማስበው። ግን አሁንም ስቲል ነው ይህን ሀሳብ ካልተቀበለ የሚፈጠረው ችግሮች፣ ሌላ ችግሮች የተደራረቡ ነው የሚመጡት። ይህን ችግር እንቀርፋለን ብሎ የሚያስብ አይነት ሰው ከሆነ ደግሞ እሱ ምን ማድረግ አለበት? አብሳላትን በቃ ትልቅ ውሳኔ እሷ ላይ መወሰን አለባት።
አለበት ብዬ ነው የማስበው። ያለበለዚያ ችግሮች አሁንም የተፈጠሩ በመካከላቸው ያለችው ግንኙነት እየሳሳች ትመጣለች ማለት ነው በሀይሚና በብሩክ። አንተ ሌላ ትርፍ ታወራለህ። ለምንድን ነው የምንሄደው? ለአንቺም ጤና ለአንቺም ሰላም ነው የምከስረው ምናምን ትላለህ። እኔ ላውጣ ጭቅጭቅ ያስጠላኝ። እሺ ይግባሽ፣ ዝም ብለሽ አትነዛለሽ። እሺ ጭቅጭቅ ካስጠላ እንደዚህ መሆኑ ነገር ልክ ነው ብዬ አላስብም። ምክንያቱም አንድ እሷ ያለችበትን ሁኔታ ሁላችንም የምናውቀው ነው። ያው በሁለት ሰዎች መካከል መጨቃጨቅ፣ አለመስማማት፣ አለመግባባት ምናምን ነገር ይኖራል። ግን አንተ ደግሞ ምን ማድረግ አለብህ? ያው ቢያንስ ብታዳምጣት አሪፍ ነው። ካላዳመጥካት እንደዚህ ነው ስትል የራስን ሀሳብ የምታሳይ ያነሰው ከሆንክ በጣም አስቸጋሪ ነው የሚሆነው። አንተ ስትፈልግ ዱባይ እንድትሄድ ትፈልጋለህ። እሷ ደግሞ ዱባይ እንሂድ ስትልህ አንተ ደግሞ አትፈልግም። ስለዚህ ይህ ምን ማለት ነው? ያው በተለይ እንደዚህ በፍቅር ህይወት ውስጥ ያሉ ሰዎች ካልተደማመጡ፣ ካልተግባቡ ለወደፊት ህይወታቸው በጣም አስቸጋሪ ነው የሚሆንባቸው። ስለዚህ ምን ለማለት ፈልጌ ነው፣ ቢደማመጡ እንደ ሀሳብ አሪፍ ነው ብዬ ነው የማስበው። ካልተደማመጡ ግን ያው በሚፈጠሩ ነገሮች አሁንም ሌላ ችግር ይፈጠራል ማለት ነው። ልክ ነበር። እንሂድ አልኩሽ አይደል? ያዙ ይልቀቁኛል። አሁን ተነስተሽ ለምንድን ነው እንሂድ የምትይው? ገደል ትገባለች። እሷንም አንጠለጥልልሻለሁ። እሺ ስነ ስርዓት የምትይዙ ከሆነ ያዙ። አይደለም ለኔ ብላ እኔ ምን አረኳት? አሁን ከእሷ ጋር ምን አለ? ለኔ ብላ አይደለም መች አስጠጓት። በቃ አልቀበልም አልኳት። ምን ላድርጋ? ከዛ በላይማ ምን ማድረግ እንዳለብህ ያው ቅድምም ተናግሬያለሁ። የሆነ ትልቅ ውሳኔ መወሰን አለብህ። እሷ ከአንተ ጋር ማለት ቤት ድረስ መታ ነገሮች እንደዚህ እስከተፈጠሩ ድረስ ያ እንዳይሆን ማድረግ ያንተ ኃላፊነት ነው። የሀይሚን ሰላም ደግሞ የማስጠበቅ ኃላፊነትም ያንተ ነው። እንደዚህ አይነት ችግርም አይፈጠርም፣ እንደዚህ አይነት መጨቃጨቅም አይፈጠርም ነበረ። በሁለታችሁ ትልቅ ሰላም ይኖር ነበረ። ስለዚህ ምን ማድረግ አለብህ? አብሳላትን ሙሉ በሙሉ ከጨዋታ ውጭ ማውጣት አለብህ። ያው ለሰው ጥሩ መሆን ምን ያህል ዋጋ እንደሚያስከፍልም አንደርስታንድ ማድረግ እንዳለብህ፣ ለሁሉም ሰዎች ጥሩ መሆን ዋጋ ያስከፍላል። በዚህ ይሄን ነገር ማመን እንዳለብህ ነው እኔ ራሴ የምናገረው ማለት ነው። እሺ ሆነሽ እንተያይ እንዴ? እዚሁ አንድ ላይ ሆነ እንታገል ስልሽ እኮ እምቢ እያልሽ ነው። የኔነት ዛሬ ነገ ሌላ ሰው ምናምን አትሁኝብኝ። አንድ አይነት አቋም ይኖርሽ እንዴ? ስለማስብልሽ ብቻ ዝም አልልሽም። ስነ ስርዓት መያዝ አለብሽ እንዴ? እንደፈለግሽ እኮ እየሆንሽ ነው የኔነት። እሺ አንድ ላይ ሆናችሁ መታገልን ነው ያንተ ፍላጎት፣ እንድትታገሉ ነው የምትፈልገው። ግን እሷ በእንደዚህ አይነት ኮንዲሽን ሆና የመታገል አቅሙ ይኖራታልም ብዬም አላስብም። ምክንያቱም ያው ልትሸሽ የፈለገችበት ምክንያት ግልጽ ነው፣ እዚህ ጋር ማየት እንችላለን። በቃ እሷ የምትፈልገው የራሷን ሰላምና ሰላም ብቻ ነው። አንተንም አልፈልግህም አላለችም። አብረን እንሂድ፣ እንደዛ ነው ሰላሟን ለማግኘት የምትሞክረው። አሪፍ ነው በአንድ በኩል የአንተም ሀሳብ አሪፍ ነው። ግን ቢያንስ እንደዚህ አይነት ቻንስ ስታገኝ ደግሞ አንተ ደግሞ ምን ማድረግ አለብህ? መጠቀም እንዳለብህ ነው እኔ እያየሁ ያለው ነገር ማለት ነው። ስለዚህ የግድ ምን ማድረግ አለብህ? በቃ እሷ የምትለውን ነገር ብታደምጥ፣ ለእሷ የምታስብ አይነት ከሆንክ እሷ የምትለን ነገር ብትሰማና እንትን ብትል ፒስ ነው ብዬ አስባለሁ። አለበለዚያ ነገሩ ወደ ምንድን ነው ወደ አላስፈላጊ ግጭት ያመራል ብዬ ነው የማስበው። ግን ያው ነገሮች ይስተካከላሉ። በሀይሚና በብሩክ ያለው ነገሮች ሁሉ ይስተካከላሉ ብዬ ነው የማስበው። እንዲሆኑ መቼስ ምንም ነገር የሚቀር ነገር የለም። የፈለግሽበት ልውሰድሽ። ኢትዮጵያ ውስጥ ለጾምም ለምንም ይመቸናል። ከፈለግሽ ልውሰድሽ። እንዴ የምርህን ነው? አዎ የምሬን ነው። እሺ እና ለምንም ከመጀመሪያ ዱባይ እንሄድ ለምን አልከኝ? መጀመሪያ ነበረ የኔ እናት። ኦኬ መጀመሪያ ስለሆነ ነው ዱባይ መጀመሪያ ስለነበረ ነው። ግን እሺ አሁን ጥያቄ የኔ ጥያቄ እዚህ ጋር ምን መሰላችሁ? ይሄ ሁሉ ጭቅጭቅ አይፈጠርም ነበር እንዲህ ብትላት ነው ማለት። እሷ ዱባይ እንሂድ ስትል ያለውን ነገር ታስረዳታለህ። ከዛ በኋላ ግን ኢትዮጵያ ውስጥ ቅድም እንዳልኩ ኢትዮጵያ ውስጥ ሌላ ሀገር ይዤሽ ሊሄድ ብትል ከመጀመሪያ ነው የምልህ። ምክንያቱም ካላችሁበት አካባቢ ስትርቁ ምንድነው ሰላማችሁን ታገኛላችሁ። እንደዛ ቢሆን አንተም እንደዚህ አትጨቃጨቅም፣ እሷም ደግሞ አይ ቲንክ ትስማማለች ብዬ ነው የማስበው። እንደዛ ብትል ማለት ኢትዮጵያ ውስጥ ሌላ ሀገር አለ መቼስ ብዙ ናቸው ኢትዮጵያ ውስጥ መቼስ እና ያን ነገር ብትላት እንደዚህ አይነት ሰላም ይፈጠራል ብዬ ነው የማስበው። ግን ብሩክ ያን እንኳን አላሰበም። ቀጥታ በቃ አንተም ይመስለኛል የመጨቃጨቅ ፍላጎት እንዳለ ማየት እንችላለን። ብቻ ሀይሚ ሰላሟን ነው የምትፈልገው፣ ሰላሟን ታገኛለች ብዬ ነው የማስበው። እንደኔ አሁን እኮ ነው ሰው ሁሉ እያለ ያለው ጥሩነት እንዲህ ነው፣ ንጹህ መሆን እንዲህ ነው። ንጹህ ሰው ማለት ሴት ጋር ሄዶ በቃ ሴትን ወዬ ይላል ማለት ነው።
አይደለም በዛ አይደለም። ግን ሁላችንም አሁንም የምንለው ነገር መሰለህ፣ ያው ሁላችንም የምንለው እናንተም ተስማማላችሁ የምንለው ነገር ለምን አንተ ለሰዎች በዚህ ልክ ለምን ጥሩ ትሆናለህ? ጥሩ ስትሆን ብዙ ነገሮችን ሉዝ የምታደርገው የራስህን ይሄ ምንድን ነው የምንለው ፕራይቬሲ የምንለውን ነገር አትጠብቅም። በዙሪያ ያሉ ሰዎችም ደግሞ ይጎዳሉ። ማለት አንተን የሚወዱ ሰዎች አንተን ለመጠበቅ ሲሉ ምን ይሆናሉ? እየተጎዱ ይመጣሉ። ስለዚህ ጥሩ መሆን ደግሞ ጥሩ የሆኑ ሰዎች ደግሞ ያው እንደዛ ያደርጋሉ ማለት አሁን ቀደም እንዳልከው ከሌላ ሴት ጋር አንተ እንደዚህ ትሆናለህ ማለት አይደለም። ግን ያው ከዚህ በፊት በተፈጠሩ ነገሮች ሰዎች ደግሞ ብዙ ሰዎች ጀጅ ያደርገዋል። ያ እውነቱን ማውራ ከተባለ ልክ አይደለም። አንተ ለሰዎች ጥሩ የመሆንን ነገር ብትቀንስ፣ ጥሩ መሆን መልካም ነው፣ ግን እሱን ነገር ብትቀንስ ብዙ ነገር በአንተ ህይወት እስከዛሬ ባልተፈጠረ ነበረ እና ይሄን ለማለት ነው። ብቻ በሀይሚና በብሩክ መሀል እየተፈጠረ ያለው ነገር ሀብሳላት ብዙ ነገሮችን አሁንም እንድትፈጠር እንግዲህ አስቡ። ሁለቱ እስከ አቃታቸው ድረስ እንግዲህ ይሄን ያህል ከሆነ ደግሞ ይበልጥ ደግሞ ስትቀርባቸው ምን አይነት ነገር ሊከሰት እንደሚችል ማየት እንችላለን። ይሄ እውነቱን እናውራ ከተባለ በጣም የሚደብር የሚያስፈራ ነገር እንደሆነ መመልከት እንችላለን እና በብሩክና በሀይሚ መሀል ያው ሰላም ይፈጠራል ብዬ አስባለሁ። የእናንተም ሀሳብ እንደዛ ነው ብዬ ነው የማስበው እና ቻናሉ የአብ ሪያክት ነው። ቻናሌን ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉ ቪዲዮን። በሚቀጥለው እንገናኛለን። እስከዚያው ይመቻችሁ። ፒስ